ልጅ እጄን በእጄ በላ እኔም ብሎ አደራ ተቀባይ እናትሽ ሰማ ምንድን ነው ትለኝ? ሄሎ ዲኑ፣ ምን አምናን ምንድን ነው ያሉክ? ዲኑ ደህና ናት? አምን ምንድን ነው ያሉ? ልጅቷ እንዴት ናት? ሴፈን የሞርዚናን የልጇን ልጅ በማገት የድርጅቱን ግማሽ ገንዘብ ጠየቀችው። እንግዲህ ለአምነን በመጨረሻ ላይ ስልክ ተደውሎለት ድርጅቱ ተሸጦ ግማሽ በግማሽ የሚሆነውን ገንዘብ ከተሰጡ ልጅቱ በሰላም እንደምትለቀቅ ነበር እየነገሩት ማለት ነው። አምነን እንግዲህ በጣም ደንግጦ ነበረ ያቆመው። አምነን እንግዲህ ከዚህ ቀደም እናቴ ያልነገረችኝ ብዙ ነገር አለ ማለት ነው። አሁን እሷ ከሞተች ጊዜ ጀምሮ እኔን መጉዳት የሚፈልጉ ሰዎች በጣም በዝተዋል እያለ እንግዲህ በነገሩ በጣም ግራ እንደተጋባ ነበር ሲናገር እየነበረው። እንግዲህ ሴፈን እዛ ቤት ውስጥ የገባችውን ለበቀል ሲሆን ወይዘሮ ሰማህልን ከገደለች ወዲህ አሁን ደግሞ የዛን ቤት ግማሽ ንብረት ለመውሰድ ጉዞዋን ጀምራለች ማለት ነው። እንግዲህ ይህንን ገንዘብ ለማግኘት የወይዘሮ ሞርዚናን የልጇን ልጅ የሆነችውን ህፃኗ ልጅ በማገት የድርጅቱን ግማሽ ገንዘብ ጠይቃለች ማለት ነው። እንግዲህ ይህንን ስራ እየሰሩ ያሉት ከሙስጠፋ ጋር አንድ ጋር በመሆን ነው። ነገር ግን እዛ ቤት ውስጥ ተቀምጠው ስለ ህፃኗ መጥፋት እንዳለው ሁሉም ሰው ተጨንቆ በነበረበት ሰዓት እነሱም አብረው እየተጨነቁ አስመስለው ሲያስመስሉ ነበረ። እንደዚሁ ሙስጠፋ ደግሞ ልጅቱን ለማግኘት ፍለጋውን ጀምሯል ማለት ነው። እንግዲህ ሴፈን ከዚህ ቀደም ልጅቱን ከመያዟ በፊት ይህንን ነገር ካላደረጉ ማለትም ድርጅቱን ሸጠው ግማሽ ገንዘቡን ካልሰጡ ልጅቱን እገላታለሁ እያለች ነበረ። እንግዲህ አሁን ላይ ልጅቱን ለማግኘት ያንን ድርጅት ሸጠው ወይም ደግሞ ከሌላም ከየትም ብለው ለሰዎቹ የተጠየቁትን ገንዘብ እንደሚሰጡ እርግጥ ነው። ምክንያቱም አሁን ላይ የደረሳቸው መስፈራርቸው እንግዲህ ልጅቱን በሰላም እንዲያገኟት ከፈለጉ የዛን ገንዘብ መክፈል እንዳለባቸው ነው እየተነገራቸው ማለት ነው። እንግዲህ ወይዘሮ ሞርዚና ልጄ ትገኝልኝ እንጂ ምንም ያክል ገንዘብ እከፍላለሁኝ እያለች ነበር። እንግዲህ እዚህ ጋር ሜርሲ የሆነ የጠረጠረችው ነገር አለ ማለት ነው። እንግዲህ ተሰብስበው ሁሉም በነበሩበት ሰዓት የተናገረችው ነገር ምንድን ነው? እንግዲህ ወይዘሮ ሰማህልን ማለትም የወንድሜን ሚስት ያጣራት በህመሟ ምክንያት አይደለም፣ ምናልባት ከእሷ ጋር የሚያገናኘው ነገር ይሆን ኖሮ እያለች እንግዲህ ከዚህ ቀደም ሴፈን ይሄንን ነገር እንዳደረገችው ስለምታውቅ አሁንም ቢሆን እንደጠረጠረች እያስመሰለች እየተናገረች ነበረ ማለት ነው። እንግዲህ ሴፈንንም ደግሞ አብረን እንስራ እያለች እያግባባቻት ነው ማለት ነው። እንግዲህ ሜርሲ የፈለገችው ምንድን ነው? ሴፈን ይህንን ነገር እንዳደረገችው እንድትነግራትና ለማውጣጣት እየሞከረች ነበረ ማለት ነው። ነገር ግን ሴፈን ቀላል ሰው አይደለችም። ይህንን በቀላሉ የምትነግራት አይመስለኝም። በዛ ላይ ደግሞ እርሷንም ራሱን ለማጥፋት እንደምትሞክር ነበር እንግዲህ ከዚህ ቀደም ለሙስጠፋ ስትናገር እየነበረው ማለት ነው። ሌላው በጣም ደስ የሚለው ነገር እናት ዛህራ እንግዲህ ከነበራቸው ከአምነን ጋር በተጋጩበት ምክንያት ማለትም እንግዲህ ሜርሲን ሊያናድዷት ከብሌን እና ከጄሪ ጋር ሆነው ተስማምተው ነበረ። ነገር ግን እንግዲህ እናት ዛህራ ባደረገችው ነገር አምነን በጣም አዝኖባት ስለነበረ ያንን ቤት ለቃ እንድትወጣ አዟት ነበር በባለፈው ክፍል ላይ ማለት ነው። ነገር ግን ብሌን ደግሞ አምነን እንደሚወዳትና ከዛ ቤት እንድትወጣ እንደማይፈልግ ስለምታውቅ ከእናት ዛህራ ጋር አብሬ እሄዳለሁ ብላ እሷም ሻንጣዋን ይዛ ወጥታ ነበረ ማለት ነው። እንግዲህ ብሌን እንዳትሄድ ሲል እንግዲህ አምነን እናት ዛህራ ወደ ቤት እንድትመለስና እዛ ቤት ውስጥ እንድትቆይ አዟል ማለት ነው። እንግዲህ በዚህ ቤተሰቡ በጣም ደስ ብሎታል። እንግዲህ ከሜርሲ በስተቀር ሁሉም ደስተኛ ሆነዋል ማለት ነው። ሜርሲ ግን በዛን ሰዓት እናት ማለትም ወይዘሮ ሞርዚና ማብራንላት እንድትወጣ ስትፈልግ ነበረ ማለት ነው። እንግዲህ ብሌን ሻንጣዋን ይዛ በምትወጣበት ሰዓት ሞርዚናንም ይዛችሁልኝ በወጣችሁ እያለች ነበር ማለት ነው። እንግዲህ እዛ ቤት የምትፈልገው ለብቻዋ ሆና እንዳለ የቤቱን እንድትቆጣጠር ነው። ሞርዚና አሁን ላይ ያንን ነገር እየፈቀደችላት ስላልሆነ እሷን አጥብቃ ትቃወማታለች ማለት ነው። ብሌን እናት ዛህራ ወደ ቤት እንድትመለስና
አምነን ሲናገር እንግዲህ በጣም ደስተኛ ሆናለች ማለት ነው። እንግዲህ ብሌን እዚህ ቤት ውስጥ ሁሉም ተንኮለኛ ነው፣ አንቺ ከሌለሽ እኔ እዚህ ቤት መኖር አልፈልግም ብላ ነበር ስትናገር የነበረችው። ነገር ግን ብሌን አምነን ይሄን ነገር ሲመለከት እናት ዛህራን እንደሚመልሳት እርግጠኛ ሆና ነበር ይሄን ነገር እያደረገችው ማለት ነው። እናት ዛህራ እንግዲህ ከዛ ቤት ልትወጣ በነበረበት ሰዓት በጣም አዝና ነበር። እንግዲህ እዛ ቤት በጣም ለብዙ ጊዜ እንደቆየች እና ሁሉ ነገር እንደሚናፍቃት ነበር ስትናገር የነበረው። እንግዲህ እቃዎቹን እና የግቢ ውስጥ ያሉ እጽዋቶችን ሳይቀር ስትሰናበታቸው ነበረ ማለት ነው። እንግዲህ ምን ያክል ለዛ ቤት ፍቅር እንዳላት ነበር ስትናገር የነበረው። እንግዲህ አምነንም ደሞዟን እንዳልወሰደችም ሲነግራት እኔ እዚህ ቤት ደሞዜ ሳይሆን የእኔ ደሞዝ የእናንተ ቤተሰብነት ነው እያለች ነበር ስትናገር የነበረው ማለት ነው። አምነን እንግዲህ የሜርሲን ተንኮል እና ሴራ ስለማያውቅ እንግዲህ አክስቱ ስለሆነች ብቻ እናት ዛህራን ከዛ ቤት እንድትወጣ አድርጎላት ነበረ ማለት ነው። እንግዲህ እሷንም በእሷ ስም በጣም ይቅርታ እያለ ሲጠይቃት ነበረ። ሌላው እንግዲህ ቃል ነው። ቃል እንግዲህ ብሌንን አብሯት እንደሚሆን ሲናገር ነበረ። ከዚህ ቀደም እንግዲህ ብሌንን እንደወደዳትና አብረው እንድትሆን ጥያቄ አቅርቦላት ነበረ ማለት ነው። እንግዲህ ብሌን ከቃል የተረዳችው ነገር ቢኖር ጥሩ ሰው እንዳልሆነ ለእናት ዛህራም እየነገረቻት ነበረ ማለት ነው። እንግዲህ እናት ዛህራ ደግሞ በጣም ጥሩ ሰው እንደሆነ ለአምነንም ደግሞ በችግሩም በሀዘኑም ጊዜ አብሮት የነበረ ሰው ምርጥ ጓደኛው እንደሆነ ነበር ስትነግራት የነበረው ማለት ነው። እንግዲህ ብሌን ግን አልመሰለኝም እያለች ነው። እንግዲህ ከጄሪ ጋርም ተስማምተው ለጄሪ ማለትም እንግዲህ ሙስጠፋ ከዚህ ቀደም የነበረውን ሚስጥር ለአምነን እነግረዋለሁኝና 500,000 ብር እንድትሰጭኝ እፈልጋለሁ ብሎ ባስፈራራት ጊዜ እንግዲህ ያንን ገንዘብ እንዴት ማግኘት አለብኝ ብላ በተጨነቀችበት ሰዓት እንግዲህ ቃል እኔ ገንዘቡን እንዲሰጥሽ አደርጋለሁ፣ አንቺ ደግሞ ብሌን ከኔ ጋር አብራ እንድታድር አድርጊልኝ ብሏት በዚህ ሀሳብ ተስማምተው እሷም ደግሞ ይህንን ነገር ካደረገች አምነን የግሏ ብቻ እንደሚሆን አስባ በሀሳቡ ተስማምታ እንግዲህ ገንዘቡን እንዲሰጣት አድርጎላታል ማለት ነው። እንግዲህ ይህን ገንዘብ ደግሞ ለሙስጠፋ መስጠቷንና ሙስጠፋ ከዚህ ቀደም የጄሪ ባል እንደሆነና ማለትም ወይም ግንኙነት እንደነበራቸው ሲያወሩ ሰምታ ስለነበረ እንግዲህ ይህንን ሚስጥር ለአምነን እናገራለሁ፣ ለእሱ የሰጠሽውን 500,000 ብር ለእኔም እንድትሰጭኝ እፈልጋለሁ ብላ እንግዲህ ጄሪን ስታስፈራራት ነበር። እንግዲህ ጄሪ መርሲ እግር ስር ወድቃ ስትለምናት ነበረ ማለት ነው። እባክሽ ይህንን ነገር አታድርግ፣ የልጄን አባት ማጣት አልፈልግም እያለች ስትለምናት ነበረ ማለት ነው። ነገር ግን አንድ ነገር እንድታደርግላት ጠይቃታለች። እንግዲህ ጄሪ ደግሞ ይህ ሚስጥሯ እንዳይወጣ የምታዛትን ነገር ለማድረግ እንደምትስማማ እርግጥ ነው። እንግዲህ ጄሪ እዛ ቤት ውስጥ አሁን ላይ እያስፈራራት ያለ ሰው በዝቷል። በዛ ላይ ሙስጠፋ ደግሞ ለብሌን ያሰበና ያዘነ በመምሰል ለምንድን ነው አምነን እንዲመርጥ የማታደርገው ብሎ እንግዲህ ከአምነን ጋር እንደሚዋደዱና አሁን ላይ ጥሩ ሁኔታ ላይ እንዳሉና ነገር ግን እሱ ከጄሪ ጋር እንደሆነ ነገር ግን ጄሪን እንደማይወዳት ነው እያስረዳት ነበረ ማለት ነው። እና ለምንድን ነው ከአንቺና ከሷ እንዲመርጥ የማታደርጊው እያላት ነበረ። እንግዲህ ሙስጠፋ ይህንን ነገር ማድረግ የፈለገው ምንድን ነው ጄሪን አምነን እንዲተዋትና ብሌንን እንዲመርጣት። ብሌን እንግዲህ ከአምነን ጋር ከሆነች ደግሞ ጄሪን ከተዋት ጄሪን ደግሞ ለብቻዋ እንደፈለገው ሊጫወትባትና ሊያደርግባት ስለሚፈልግ ነው። እንግዲህ ሙስጠፋ ይህንን ነገር ለብሌን በተደጋጋሚ እየነገራት ነበረ። ብሌን ምናልባት ይህንን ጥያቄ አሁን ካሉበት ጭንቀትና ሀሳብ ከወጡ በኋላ ይህንን ሀሳብ ልታነሳለት ትችላለች። ማለትም እኔን ከወደድከኝ ለምን ከኔ ጋር አትሆንም የሚለውን ጥያቄ ልታቀርብለት ትችላለች። እንግዲህ ከዚህ ቀደም ብዙ ጊዜ አምነን ከእሷ ጋር ሲሆን በጣም ደስተኛ እንደሚሆንና አሁን ላይ ከጄሪ ይልቅ እሷ እንደምታስፈልገው ሲነግራት ነበረ። እንግዲህ ብሌንም አንተ ከዚህ በኋላ የልጅ አባት ሆነሃል፣ ስለዚህ ሌላ ህይወት አያስፈልግህም እያለችው ነበረ። አምነን ግን የምታስፈልገው እሷ እንደሆነች በተደጋጋሚ ሲነግራት እና ትልቅ ተስፋ እንድታደርግ አድርጓታል ማለት ነው። እና እንግዲህ ይህንን ነገር ምናልባት ብሌን ጥያቄ ልታቀርብለት ትችላለች። እንግዲህ ሙስጠፋ ብሌንን ወደ አምነን እንድትሄድ እየገፋፋት ነው ማለት ነው። እንግዲህ ጄሪ በአሁኑ ሰዓት ምናልባት ብሌን ከቃል ጋር አብራ እንድትሆን የማድረጉ ስራ ላይ ከሽፍባት እና ያንን ነገር ለማድረግ እድሉን ላታገኝ ትችላለች። እንግዲህ ሌላ ችግር ደግሞ በቃል በኩል ሊመጣባት ይችላል ማለት ነው። ሌላው ነገር እንግዲህ ሜርሲ እና
ሞርዚና ደግሞ እርስ በእርሳቸው አንዳቸው ለአንዳቸው ተንኮል እያሰቡ ነው። እንግዲህ ሞርዚና ሜርሲን ከዛ ቤት እንድትወጣላት እና እንድትጠፋላት ትፈልጋለች። እንግዲህ ሜርሲም ደግሞ በዛው ልክ ሞርዚና ከዛ ቤት እንድትወጣ ወይም ደግሞ እስከ መጨረሻው ድረስ እንድትወገድላት ትፈልጋለች ማለት ነው። እንግዲህ ሁለቱም አንዳቸውን ለማጥፋት እየሞከሩና እየሰሩ ይገኛሉ ማለት ነው። እንግዲህ እዛ ቤት ውስጥ በጣም ብዙ ችግሮች እየተፈጠሩ ነው። እንግዲህ ሁሉም ለየራሳቸው ጥቅም ቢሆንም እዛ ቤት ውስጥ እየገቡት አሁን ላይ ሁሉም የየራሳቸውን ስራ እየሰሩ ይገኛሉ። ነገር ግን እስካሁን ድረስ እዛው ውስጣቸው ሆነው በጣም ብዙ ነገር እየጎዷቸውና ብዙ ነገር እያሳጧቸው ያሉት እንግዲህ ሴፈን ናት። እንግዲህ ሴፈን እስካሁን ማንም ሰው የነቃባት የለም። እንግዲህ ሜርሲ ነበረች። ሜርሲንም ደግሞ ምን ማድረግ እንዳለባት ሴፈን አስቀድማ ስላወቀች እሷንም የሆነ ነገር ልታደርጋት ትችላለች ማለት ነው። ነገር ግን ሌላ ሰው ማንም ሰው ሴፈንን እየጠረጠራትና ያሰባት ሰው የለም። ምናልባት ደግሞ ወይዘሮ ሰምሃል ከመሞቷ በፊት የነበራት ጠላት እንዳለና ይህንን ነገር ደብቃ እንደኖረች አሁን ግን እሷ ከሞተች በኋላ ደግሞ እነዛ ጠላቶቿ አምነንን ለመጉዳት እየመጡ ነው እየመሰላቸው ማለት ነው። እንግዲህ አምነን በአሁኑ ሰዓትም እያሰበ ያለው ያንን ነው። በእርግጥ እውነት ነው እንግዲህ የእናቱ ጠላቶች ቢሆኑም አሁን ይህንን ነገር እያደረጉ ያሉት ነገር ግን እዛው ውስጣቸው መሆኑ ጠላታቸውን በጭራሽ ማንም ሰው እያወቀና እየጠረጠረ የለም ማለት ነው። ሌላው ትልቁ ጥያቄ ምናልባት ይህን ገንዘብ ቢከፈሉስ ምናልባት ሴፈን ይችን ህፃኗን ልትለቃት ትችል የሆነው የሚለው ነገር በጣም ትልቅ አሳሳቢ ነገር ነው። ምክንያቱም እዛ ቤት ውስጥ የምትፈልገው ሴፈን በጣም ትልቅ በቀልና እንዳለ ቤተሰቡን ማጉዳት ስለሆነ ምናልባት ልጅቱንም ላትለቃት ትችል ይሆናል ማለት ነው። እንግዲህ በቀጣይ ክፍል የሚፈጠረውን አብረን የምናይ ይሆናል። ውድ ሃይማኖት ቤተሰቦች ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።